አሁን ለልጅቷ ደህና ነገር ስሪላት። የምን አባሽ ሰላም? ለእርግብ ነው ያልኩት። እርግብ ማናት? እየቀለድሽብኝ ነው? አታ ወይኔ ጉዴትዬ፣ በጣም ደዛ። ይቅርታ አትበይ። የምትበላውን ነገር ቶሎ ስሪላት። እሺ እትዬ፣ አሁን ሰራለች። ይችል ይገባል። አይ ለዚህ አነጋገሬ በጣም ይቅርታ፣ ግን እኔ በአባቴ ጉዳይ የማንንም እርዳታ አልፈልግም። ምን ይሆንሽ ነው ሀና? ደጋግመሽ አባትሽ ህመማቸው እየባሰባቸው እንደመጣ ነግረሽኝ አይደል? እሱን ነግሬዎታለሁ። ሀኒ፣ ወደድሽም ጠላሽም ይሄን ገንዘብ ወስደሽ አባትሽ ማሳከም አለብሽ። ሀና እንግዲህ በቃሽ። ለብዙ ዓመታት ያክል እናት ልጇን ስትፈልግ የነበረችዋ ወይዘሮ ሜላት በመጨረሻም ሀሴት ልጄ ናት ብላ አምና ተቀብላታለች። ሀሴት ወደ ቤት ሄዳ ከእናቷ ጋር እንዲሁም ከእህት ወንድሞቿ ከቤተሰብ ጋር ተዋውቃለች። ጋዜጠኛው የደስታ ቀን ነው ተጫወቱ እያለ ፈንዲሻውን እኔ ላስተናግዳችሁ ብሎ ይዞ አስተናገደ። ኖላዊ እኔ ዛሬ እጋብዛችኋለሁ ብሎ ተምቹ ሲነግራቸው እውነታችሁ ነው ወይ ከየት ብራ መጣህ ብለው ለተምቹ ሲነግሩት አለኝ ብሎ ይናገራል። አሲር ደግሞ ሰርቀህ ነው ወይ ከየት አንጥተህ ነው ሲል ለተምቹ ነገራል። እኔ ይሄ ነገር በኋላ ጋብዛችሁኝ በመጨረሻም እቃ እንዳታሳጥቡኝ ፈራሁም ሲሉ ኖላዊ ለሁለቱ መለሱ። አሲር ከሰል ተሸክሞ እያደረሰ በሚያጠራቅመው ገንዘብ ይችን ብርማ ለሀንዬ እሰጣታለሁ። እድሜን ሙሉ ብሸከም እኮ ለፋዘር የሕክምና ወጪ ሊበቃቸው አይችልም። ምን ማድረግ አለብኝ? ያም ጨካኝ እንጀራ አባቴ 70 ሳንቲም አልሰጥህም አለኝ። በባለፈው እኮ ባልምል ሰው 2 ኪስ ገብቼ እሰርቅ ነበረም ብሎ ለራሱ መለሰ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 37 በጉጉት ሲጠበቅ የነበረው ወይዘሮ ሜላትና የልጇ የሀሴት ይገናኛሉ እየተባለበት ፕሮግራም ሁለቱ ተገናኝቷል። ልጄ ናት ብላ እሷን እንግዲህ ሀምና ተቀብላታለች። የእሷ ትክክለኛ ልጅ ግን የምትሆነው ሀንዬ ናት። ወደ ቤት እየወሰዳት መንገድ ላይ እያለ ብር እንዳላቸውና እንዲሁም አንድ እህትና አንድ ወንድም እንዳለሽ አውቃለሁ፣ አባትሽም አለ ግን የሚኖረው ከሀገር ውጭ ነው ብሎ ለሷ ሲነግራት እኔ ብር ምን ያደርግልኛል እኔ የራበኝ ሰው ነው ስትል ለጋዜጠኛው መልሳለታለች። ወደ ቤት የሄዱ እያሉ እነሱም ቤታቸውን እያሰናዱ ነበርና ቆይ እናንተ ልጆች አልጨረሳችሁም ወይም ስትል ወይዘሮ ሜላት ለሀንዬና ለምናሴ ትናገራለች። አሁን ጨርሻለሁ ወደ ኪችን ልግባና ምግብ ላዘጋጅም ስትል ለወይዘሮ ሜላት ትነግራታለች። ያቺ ቅናተኛዋ ባዩሽም ትመጣና ውይ ዛሬ እንዴት ነው ያማረብሽ የ18 ዓመት ወጣት መስለሻል፣ እኔም ሄጄ ልብስ ልቀይር ብላ በቅናት ተንጨረጨረች። ልብሷን ልትቀይር ስትገባ ሰላምዬም ስትወጣ በሩ ላይ ይገናኛሉ። እስካሁን የት ነበርሽ ተኝተሽ ነው ወይም ብላ ከእሷ ጋር ጸብ ይፈጠራል። ሰላምም ስለማትፈራት እንደሚታወቀው ከልጅነቷ ጀምራ ስለማትወዳት አሁንም ለሷ ጥሩ መልስ አልመለሰችላትም። ጥላት ትወጣለች። ሰላምዬ ወደ ሳሎን እንደሄደች ምን እየሰራችሁ ነው ብላ ትገረማለች። ቤቱን እያሰናዳን ነው ሀሴት የዛሬ ልትመጣ አይደለም እንዴ ብላ ወይዘሮ ሜላት ስትመልስላትም አሁን ጨርሰናል እኔ ወደ ኪችን ልሄድም ብላ ሀንዬ ትነግራታለች። እማዬ ዛሬ በጣም ነው ያማረብሽ አምሮብሻልም ብላ ለእናቷ ስትመልስባት አምሮብኛል እውነትሽን ነው ስትል ለልጇ ትመልስላታለች። እኔ በቃ ምግቡን አግዝሻለሁ ሀንዬም ስትልም ሰላምዬ ለሀና ትነግራታለች። ጋዜጠኛው መንገድ ላይ እሷን ይዞ እየሄደ እህትም ወንድምም አለሽ ደግሞ ብር አላቸው ብሎ ሲነግራት እኔ የራበኝ ሰው ነው እንጂ ብር ምን ያደርግልኛል ስትል ለጋዜጠኛው ትነግራለች። ጋዜጠኛው ወደ ቤት ይዟት ሲገባ እናትና ልጅ ተቃቅፈው እናቲቱ በጣም አለቀሰች። እሷን ሰላም ካለቻት በኋላ ታላቅ እህቴ ናት ወይ እንዴት ነው የምታምረው ብላ ሀንዬን እቅፍ አድርጋ ስትስማት እኔ እህትሽ አይደለሁም የአንቺ እህት ሰላምዬ ናትም ብላ ወደ ሰላም ትነግራታለች። ከሰላምዬ ጋርም ይተዋወቃሉ። ወንድምሽ ነኝ ብሏትም ከወንድሟም ከምናሴ ጋርም ይተዋወቃሉ። እኔን ሰላም አትይኝም ወይ አክስትሽ እኮ ነኝ ረስተሽ ነው ወይ በማለትም ቅናተኛዋ ወይዘሮ ባዩሽ ለሀሴት ስትነግራት አዎ አክስትሽ ናት ተዋወቂያት ብላም ወይዘሮ ሜላት ትነግራታለች። አክስትም አለኝ እንዴ ብላ ሄዳ ከሷም ጋር ትተዋወቃለች። ዛሬ የደስታ ቀን ነው ተደሰቱ፣ ፈንድሻውን እኔ ላስተናግዳችሁ ብሎ ጋዜጠኛው አስተናገዳቸው። እሷ እንድታርፍና ለሷ ደግሞ ማረፊያ ክላስም እንዲዘጋጅላትም ለሷ ከተረጋጉ በኋላ ያቺ ቅናተኛዋ ባዩሽ ትነግራታለች። እናትና ልጅ ያውሩ ብለው ወንድምና እህት ወደ ክላስ ይገባሉ።
ያቺ ወይዘሮ ሜላት ደግሞ ለብዙ ዓመታት የናፈቀቻትን ልጅ ወደ ክላሷ ይዛ ትገባለች። ፎቶውን ብድግ ታደርግና እኔ እንደዚህ አምር ነበር ወይ እማዬ ብላም ለእናቷ ስትመልስላት አሁንም እኮ ቆንጆ ነሽ የኔ ልጅ ብላ ለ16 ዓመት ያክል ያሳለፈችበትን ጊዜ እናት ለልጇ ስታስረዳት ልጅቷ አለቀሰች። በእኔ ምክንያት ነው እንደዚህ የተሰቃየሽብኝ አይደለም እማዬ ብላ ለእሷ ስትመልስላት ያንን ያለፉት ጊዜያቶችንም ባልመልስልሽ ከእንግዲህ በኋላ ግን ምንም ነገር እንዲከፋሽም አልፈልግም ብላ ለሀሴት ተነግራታለች። መጀመሪያ ስትጠፋ ያሳደጉኝ ሰዎችም እንደ ራስሽ ጠብቂው ብለው የሰጡኝ መስቀል ነው ብላ ለእናቷ ትነግራታለች። መስቀሉ ይሄ ነው ወይ ብላ ስትነግራት እና ወይዘሮ ሜላት እናቷ ደግሞ አዎ ይህ ነበር ብላ ትነግራታለች። እዛ ክላስ እንድትተኛ ስትነግራት እሷ ግን እያለችው እኔ ከሰው ጋር ተኝቼ ስለማላውቅ ለብቼ መተኛትም እፈልጋለሁም ብላ ለእሷ መልሳላታለች። ምናሴና ሰላምዬ ወደ ክላሳቸውም ገብተው ሁለቱ ተገርመው ቆይማ በእንደዚህ ነበሮች ወይ በማለት ደግሞ ለእህቱ ይነግራታል። ምክንያቱም በልጅነቷ የምትታወቀው ይች ናት ወይ ብሎ ለሰላም ይላታል። እኔ ስለመጣች ግን ደስ ብሎኛል፣ አብሶ እናቴ ስለተደሰተች ደስ ብሎኛል። እኔ ግን ሳስበው እየፈራሁ ነው፣ አሁንም አንተን ትነጥቀኝ ይመስለኛልም ብላ ለእሱ ስትመልስለት እሱ ደግሞ በጭራሽ እኔ ባንቺ የማል አላደርግም ብሎ እንዲሁም ደግሞ እንደማይለያትና እንደማይቀየርባት ይነግራታል። ተምቹ እና አሲር መንገድ ላይ ተቀምጠው ተምቹ ትንሽ ቅር ያለው ከአሲር ጋር ተቃይሞ ነበር። ይቅርታ አድርግልኝ፣ በቃ አጥፍቻለሁ፣ ለምንድነው እንደዚህ የምትዘጋኝ? ያለውን ነገር እንነጋገር ብሎ ለሱ ይነግሯል። እሱ እዝም ብሎ ተጥሎት ይሄዳል። ኖላዊ እቤታቸው እንደተቀመጡ አሲርም ይገባል ወደዛ። ለምንድነው የት ሄደ ነው የጠፋኸው? ሀንዬም ስልክ ስትደውልልህ አታነሳም ነበር፣ የት ሄደህ ነው ብለው እሳቸው ሲጠይቁት ያው ወርክ ሄጀ ነው ተፍልል ሄጀ ነው ፋዘር ብሎ ለሳቸው ሲነግራቸው ተምቹ ድንገት ሲገባ አሲርን ያይዋል። ወደዛ ሊገባ ያለውን በሩን ይዘጋውና ሲወጣ አንተ ተምቹ ና ተመለስ ግባ ብለው ፋዘር ኖላዊ ሲነግሩት እሱ ግን ከእዛኛው ጋር ከአሲር ጋር ስለተጣላ እሱን ማየት አይወድም። እዛ ገብቶ ሁለቱም እንዲስማሙ ኖላዊ ካስማሟቸው በኋላ በመጨረሻም ዛሬ እኔ ነኝ ምግብ የምጋብዛችሁ ብሎም ያኛው ተምቹ ሲናገር ከየት አንጥተህ ነው ብሎ አሲር ይጠይቋል። ኬትም ላንጠው አለኝ በቃ ዛሬ እኔ ጋብዛችኋለሁ ብሎ ለኖላዊም ሲናገር እኔ ግን የፈራሁትም ከጋበዛችሁ በኋላ በመጨረሻም እኔን እቃ እንዳታሳጥቡኝ ነው የፈራሁት ብለው ኖላዊ ለሁለቱ ይናገራሉ። እንደዚያማ ከሆነ ጥሩ ከዚያ በኋላም መርፌን እወጋለሁ እሄዳለሁ ብለው ለሁለቱ ከነገሯቸው በኋላ አንጣ ዱላዬን ስጠኝ በማለትም ለአሲር ይነግሩታል። ሁለቱም አንደኛው እጃቸውን አንደኛው እይዘው ያነሷቸዋል። አሁንማ ልጆቼ በስታችሁልኛል ተባረኩልኝ ብለው እነሱ ያነሷቸዋል። ወደ ውጭ ይዘዋቸው ይሄዳሉ። ሀንዬ ምግብ እያዘጋጀች ኪችን እንደነበረች ያች ቅናተኛ ወይዘሮ ባዩሽ ትገባና ምንድነው ስልክን በዚህ መልክ መነካካትና መያዝ ስራ የለሽም ወይ? ለሷ ምግብ አዘጋጀሽላት ወይ ብላ ለሷ ስትነግራት ለማን ነው ብላ ትነግራታለች። ለሀሴት ነዋስ ብላ ስትነግራት ሀሴትማ በማለትም ለወይዘሮ ባዩሽ ስትመልስላት ምን አይነቷን ደንባራ ነው ያመጣት ብላ ታመነጫጭቃታለች ከፍ ዝቅ አድርጋ። ቆይማ እኔ ምን ብያቸው ነው እንደዚህ የሚሉኝም? እሺ ምንድነው የምትፈልገው ንገርኝ እናትዬ ልስራላትን ብላ ስትነግራት ልትመልስላት አልቻለችም። እሺ በቃ ይቅርታ ትዬ ብላ ሀንዬ እየተሽቆጠቆጠች ለዛች ለቅናተኛ ለባዩሽም ስትነግራት እሷ ሊገባት አልቻለም። ጥላት ትሄዳለች። እሺ በቃ ምን እንደምትፈልግም ለሰላምዬ ልንገራት ብላ ትሄዳለች። እናትና ልጅ ተቀምጠው ስራዋን ከጨረሰችም በኋላ ወደ ቤት ለመሄድ ስትፈልግ ፍቃድ ከወይዘሮ ሜላት ስትጠይቅ እዚህ ጋር ለሰራተኛዋ የተናገረችው ቃል አለና እሷ ሰራተኛ ሳትሆንም ምናሴን የምትንከባከበው ናትም በማለትም ስትነግራት ያው ሰራተኛ ናትም ስሙ ቢቀየርም ስትል ለእሷ ለእናቷ ስትመልስላት ሀንዬ ቆማ ዝም ብላለች። ምንም መልስ አትመልስም። ሀንዬ ነው ወይ በዚህ መልክ የምትናገሪው ብላ በጣም ደግሞ ሰላም ትናደዳና ካጠገቧ ትነሳለች። ሀንዬ እህታችን ናት ብሎ ኮስተር ብሎም ደግሞ ምናሴ ለዛች ለአዲስ ለመጣችው ለሀሴት ይመልስላታል። እነሱ እንደዛ ሲመልሱላት ሰላም ሀንዬ አዎ እንደዛ ብትሆንም በልጄ
በሀሴት በኩል ግን እንዳትመጡብኝም እንዳትናገሩብኝም ብላ ወይዘሮ ሜላት ለሰላም ስትናገር ጥላት ትሄዳለች። ደግሞ ጀመረችን ብላ ለአዲሷ ላገኘቻት ልጇ ትነግራታለች። በጣም ትናደዳለች። እነሱ ሁለቱ ጥሏት ይሄዱና ምንድነው እያላት መናሴም ካልፈለግሻት ሀንዬን አስተናግጃት ብሎ ለእናቱ ይነግራታል። ስራሽን ከጨረስሽ ወደ ቤትሽ ሂጂ ብላ ወይዘሮ ሜላትም ለሀንዬ ስትነግራት ሀንዬ ወደ ቤቷ ለመሄድ ትወስናለች። እኔም እህቴን ሰላም ልያት ብሎ ሰላም ወዳለችበት ክላስ መናሴም ጥሏቸው ይሄዳል። እናትና ልጅ ቁጭ ብለው እያወሩ ነበር። በመጨረሻም ለሷ የሚያስፈልጋትን ነገር እንደሚገዙላትና ማታ ላይ ፕሮግራም ሊያዘጋጁላት ጥሏት እንደወጡ እህት ወንድሞቼ የት ሄደው ነው ስትል ለእናቷ ስትመልስ እንዳትናገሪ ብለውኝ ነበረ ላንቺ አንዳንድ ነገር ሊገዙልሽ ሄደዋል። እንዲሁም ደግሞ ማታ ፕሮግራም ሊያዘጋጁልሽ ነው። አንቺ ግቢና ሻውር ውሰጂ፣ የሰላምዬ ልብስ አለልሽ ቀይሪ፣ ነገ ወተን እንገዛለንም ስትል ለሷ ነግራታለች። እሷም እንግዲህ ያንን ልብስ ለመቀየር ትወስናለች። ከእናቷ ጋር ሆና ከሰው ጋር ተኝቼ ስለማውለው ምናሴ ክላስ ሄጄ እኔ ልተኛም ስትል ለእናቷ ትነግራታለች። እናቷም ወደ እነሱ ጋር ትሄድና እዛ እንደምትተኛ ስትነግራት ሰላምዬ ብዙም ደስ አላላትም። ሶፋ ላይ መታ ተቀምጣ ያንን አልጋ የወንድሟን አልጋ ለአዲስ ለመጣችው ለሀሴት ይለቀቅላታል። ሀሴት ግን እንቅልፍ አልወሰዳትም ነበረ። እነሱ ሲመጡ ነው የምትተኘው። ሰላምዬ ወደዛ እንደገባች አንቺማ እንደዚህ የምትተኝ ከሆነ እናቴ አትወድም፣ አንቺ ሀሴት ተነሽ ተነሽ እያለች እህቷን እየቀሰቀሰቻት ትገኛለች። ምናሴም ደግሞ ወይድልኝ እኔ እዚህ ሶፋው ላይ ልተኛ ስትል ለምናሴ ትነግሯለች። በመጨረሻም እሷ ተናዳ ጥላው ታጠገቡ ትሄዳለች። እናት ወደ ልጇ ክላስ ገብታ ልጇ አልተኛችም የተኛች መስሏት ራሷን ዳበስ ስታደርጋት ውሸቷን እንቅልፍ እንደወሰዳት ነው። በመጨረሻም ተነሽ ብላ ተቀሰቅሳታለች። እሷ ግን ምናሴ ክላስ እንደተኛችም ሰው ሲመጣ የተኛ ትመስላለች። ሰው ሳይኖር ደግሞ ስልኳን ይዛ ነው የምትጠቀመው። ሰላምዬም ወደ እሷ ጋር ገብታ እናቴን አታውቂያትም ማለት ነው ተነሺ ኧረ አስተኛኘት ብላም ለእሷ ነግራት እሷን ቀስቅሳታለች። ወደ ምናሴ ጋር ሄዳ ሰራተኛዋን ጥሪል ብላኝ ነው እናቴ ትፈልግሻለች ብላ ለሀንዬ ትነግራታለች። ምን እያደረግሽ ነው ብላም ስትጠይቃት ስለ ጤንነቱ እያየሁለት ነበረም ስትልም ለሀሴት ትመልሳላታለች። ሐኪሜ እሷ ስለሆነች እያየችልኝ ነው ስለ ጤንነቴ ብሎ ለሀሴት ሲመልስላት ምንም ሐኪም አይመስልም ስትልም መልሳለታለች። ወደ ወይዘሮ ሜላት ጋር ሄዳ ለምን እፈልገው ነው ስትላት ቅድም ተቀየምሽ ወይ ይቅርታ ደግሞ ዳግመኛ ጥላኝ እንዳትሄድ ብዬ ነው እንዲሁም ደግሞ እሷ ስለተገኘችልኝ በእሷ መገኘት ምክንያት ለአባትሽ ሕክምና የሚሆን ገንዘብ በአካውንትሽ አስገባልሻለሁ ብላ ለሀና ስትነግራት የማንንም እገዛ አልፈልግም በአባቴ ጉዳይ ስትልም ለወይዘሮ ሜላት መልሳላታለች። ወይዘሮ ሜላት ግን እንድትቀበል አድርጋታለች። ቤት የለሽም ወይ የምን ማሽቃበጥ ነው እቤትሽ አትሄጂም ወይ ብላም ሀሴትም ለወይዘሮ ሜላት ነግራታለች። በጣም ተንጨርጭራ ተነስታ ሄዳለች ማለት ነው። እንግዲህ በዛሬው ክፍል ላይ ለአባቷ የሚሆን የሕክምና ወጪ ልጇን ስላገኘች ለሀንዬ አግዛታለች ማለት ነው ወይዘሮ ሜላት። በዛሬው ክፍል ይህንን ይመስላል። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ። ባይ ባይ።